ወሬ ኮርነራችን ከቻናል ዋን ተጀምሯል። ቤተሰቦቻችን በዚህ ቦታ ላይ ከሙያተኞች ጋር ብዙ ነገር እናወራለን። የማይወራ ነገር የለም። በምናወራቸው ጉዳዮች ውስጥ ግን ህይወታችንን የምናሻሽልበት፣ አመለካከታችንን መለስ ብለን የምንፈትሽበት፣ የተለያዩ የህይወት ፍልስፍናዎች የምንጋራበት፣ ከዛ ባለፈ ደግሞ ሙያዊ ትንተናዎች የሚፈልጉ ጉዳዮችን በድፍረት አንስተን ከእናንተ ከቤተሰቦቻችን ህይወት ጋር እያዛመድን የምናነሳበት ይሆናል። ወሬ ኮርነር ላይ የዛሬው እንግዳችን ማን ነው ካላችሁ፣ እኔ በግሌ ስለ ስነ አእምሮ መስማት ማውራት በጣም ከሚያስደስታቸው ሰዎች መካከል አንዷ ነኝ። የስነ አእምሮ ሕክምና ባለሙያ የሆነው ነብዩ ጃጊሶ የዛሬ ወሬ ኮርነር እንግዳይ ነው። በጣም ደስ ብሎኛል ስለመጣ። አመሰግናለሁ በጣም ትጂ። የስነ አእምሮ ጉዳይ በጣም ብዙ ነው፣ ግን አንዱን ነገር እንደው በደንብ እንፈትፍተው እዚህ ቦታ ላይ ብዬ ስላሰብኩ ስለ ስሜት ምርጫ ያድርጊያለሁ። ምክንያቱም አሁን ያለንበት ዘመን ስሜት ከልጅነት ጀምሮ እስከ አረጋዊ እድሜ ድረስ ብዙ ይባልለታል። ድሮ ስለ ስሜት ብዙ አንሰማም ነበር። የሰው ልጅ ስሜት አልነበረውም ድሮ። አሁን ነው የመጣው። ደብሮኝ ነው፣ ደብቶኝ ነው፣ ሰልችቶኝ ነው፣ ደስ ብሎኝ ነው፣ ግራ ተጋብቼ ነው፣ ፈርቻለሁ፣ የብቸኝነት ስሜት ተሰምቶኛል። ማንሰማው ኬዝ የለም። እንደውም አንድ ሰው በዚሁ አጋጣሚ መነሻ እንዲሆነ ነው ምን አለኝ፣ ዝርዝሩን አብዝታችሁ ሳይንሳዊ ስያሜ እየለጠፋችሁ ህይወታችንን አወሳሰባችሁት የሚል ሁሉ በድፍረት ነገረኝና ቻሌንጅ ማድረግ አለብን ይህን ሀሳብ ዛሬ። አዎ በአጠቃላይ ግን ያው እንደ በድሮ ጊዜ ስፔሻሊ ሰዎች ይሄ ከድክመት ጋር ያያዩታል። አሁን ስሜትን ሰዎች ናቸው ስሜት ያላቸው። ለምሳሌ እንጨት ጋር ሄደን ሳምቲንግ ብናደርገው ምንመታውን ምላሽ ነው የሚሰጠን፣ ከዛ የዘለለ ነገር አይሰጠንም። ሰዎች ጋር ስንመጣ ግን መደበር ይኖራል፣ እንዳልሽው መደበት ይኖራል፣ እንዲሁም ደግሞ ፍርሃት ይኖራል፣ ደስታም ይኖራል። እና እነዚህ ነገሮች እንደ ይሄ ከተፈጥሮ ውጪ አድርገን ነው የምናስባቸው እና እነሱን ለመቀበል ራሱ የምንቸገርባቸው ሁኔታዎች አሉ፣ ስፔሻሊ በድሮ ጊዜ። አሁንም ግን ሙሉ በሙሉ ተቀብሏል ማለት ይከብዳል። አንዳንዴ ይሄ ከድክመት ጋር ይያያዝና ወንዶች የሆነ ጎራ ይይዛሉ፣ ስሜቶች ደግሞ ለሴቶች የሚሰጡበት ሁኔታዎች አሉ። ወይም ሴቶች ናቸው ብዙ ጊዜ ይህንን ነገር የሚያነሱትና ይሄ በጎራ የመከፋፈል ነገሮች አሉ። ይሄ ልክ አይደለም። አሁንም ቢሆን ድሮም ቢሆን ሰው እስከተፈጠረበት ድረስ ኢትስ ናቹራል ነገር ነው፣ ተፈጥሯዊ ነገር ነው። እንደ ይሄ የምንበላው ሁላ ስንበላ መጥገብ አለ። ሳምቲንግ ሀፐን ሲያደርግ በዛው ሪስፖንስ ወይም በዛ ምላሽ ስሜት የሚባለው ነገር ይቀሰቀሳል። ይሄ አንድ ነገር የሚያስደስተን ነገር ስናይ እንደምንደሰተው ሁላ የሚያስከፋን ነገር ስናይ ደግሞ እንከፋለን። ስሜት ማለት ይሄ ፕሮሰስ ነው። በቃ በአጠቃላይ የሆነ ነገር በልጅነታችን ጊዜ ያስገባ ነው ነገር። ስፔሻሊ ለምሳሌ ስትራመጂ የሆነ ሰው ከኋላ ቲጂ ቢልሽ ቶሎ ብለሽ ትመለሻለሽ። ቲንግ ኢዝ አንቺ ቲጂ እንደሆንሽ ብዙ ጊዜ ፕሮግራም ተደርገሻል። ስሜት ጋር ስንመጣ አንዳንድ ነገሮቻችን ምንድን ናቸው ለእኛ ልክ አይደሉም። የሆነ ዲስከምፈርት ወይም የማይመች ስሜቶች ይፈጥሩብናል። እነዛ ባጋጠሙን ጊዜ አይምሯችን ቶሎ ብሎ ወደዛ ስሜት ይገፋፋናል ማለት ነው። በዚህ ጊዜ ነው ስሜት የሚፈጠረው። ያኔ የነበረው አረዳድ፣ መሀል ላይ የነበረው አረዳድ፣ አሁን ላይ የነበረው አረዳድ ሳምሃው እየተሻሻለ ነው ብዬ አስባለሁ በሰዎች ዘንድ። አሁን እንደው በድፍረት ስናወራቸው ለምሳሌ ሪሌሽንሺፕ ውስጥ ያሉ ወጣት ሰዎችን እናቸው እንደው ማሳያ ስለሚሆናል። ደብሮኛል ልትል ትችላለች ለባሏ። ለምንድን ነው ሁልጊዜ የሚደብራት? ደስ ብሎኛል ልትል ትችላለች። ግራ ተጋብቻለሁ፣ የብቸኝነት ስሜት እየተሰማኝ ነው፣ እየተረዳኝ አይደለም፣ የህይወትን አላማ ያጣሁ አይነት ስሜት ይሰማኛል፣ በሰው ተከብቤ ብቸኝነት ስሜት አለኝ፣ ፍርሃት፣ መንቀጥቀጥ፣ ይሄ አንግዛይቲ የሚሉት ነገር፣ ስትረስ። እነኚህ ሁሉ ነገሮች እየተተነተኑ ሰዎች ወደ ምን ይወስዱታል? ስሜትን ማስተዳደር ራሱን የቻለ በጣም ትልቅ ስራ ነው። ከምናወራው ባይወራ ዝም ብሎ እንደ ድሮ ብንኖረው አይነት ነገር። አዎ እንደዛ አይነት ነገርም እንሰማለን። እና ሪሌሽንሺፕን ራሱ ለመምራት ስሜትን ማወቅ፣ ስሜትን ማስተዳደር፣ የሌሎች ስሜትን መረዳት አንድ የቤት ስራ እየሆነ ነው። አልከበደም ነገሩ? ብዙ ጊዜ ምንድነው ይሄ ስፔሻሊ እዚህ ጋር ስታነሽ ምንድነው ሰዎች ማራስማስ የሚባል ህመም አለ። ወይም ይሄ ዲቱ ይሄ ማልኒውትሪሽን ወይም ይሄ አመጋገብ ችግር በሚፈጠርበት ስፔሻሊ ፕሮቲን ኮንተንቶችን ባለመመገባችን ምክንያት ሊፈጠር የሚችል ማራስማስ የሚባል
እንትን አለ። እንደዛ አይነት ሁኔታ ውስጥ ሰው ሲገባ ምንድን ነው የሚያደርገው? የመጀመሪያ ነገር ከታወቀ በኋላ እንደገና ኒውትሪሽናል ሳፕሊመንቶችን ቀስ በቀስ እንዲያገኝ ነው የሚደረገው። አሁን ሰዎች የከበዳቸው እንዴት ነው ቶሎ ብሎ ሁሉን ነገር ማስተካከል ይፈልጋሉ። ለምሳሌ ጥልቅ ተብሎ ወደ ሪሌሽንሺፕ ወደ ግንኙነት የተለያየ ሁኔታ ውስጥ ይገባል። ከዛ ይከብዳል። በአንዴ ሁሉም ነገር ለማስተካከል ይከብዳል። እንዴት ነው ፎርም የተደረግነው? እንዴት ነው እኛ ያደግነው? እንደውም ይሄን ካነሳን አይቀር ይሄ ጆን ባብል የሚባል አንድ ሰው ያለ በ1950 አካባቢ ስለ አታችመንት ወይም ስለ ቁርኝነት ወይም ስለ ስሜታዊ ትስስር ቲዮሪ አንስቶ ነበረ። ከሱም በኋላ ከ10 ዓመት በኋላ ደግሞ ማሪያን ኤርስወርዝ የምትባል ሴት ወደ ይሄ ሴኩርድ እና ኢንሴኩርድ ወደሚባለው አታችመንት አመጣችልን ማለት ነው። ምንድነው ጥቅሙ? ያኔን የተገነባ ነው። አሁን መተን ዛሬ ስለ ስሜት ማስተዳደር ስለ ስሜት የተለያየ ነገሮች የምናወራው ያን የተገነባልን ነገር ነው። ያን እንዴት ነው የተገነባው? ሴኩርድ ነው ወይም ይሄ ደህንነት በሚሰማን ነው ያደግነው ወይስ ደህንነት በማይሰማም ወይም ኢንሴኩር ወደሚለው ማለት ነው። ደህንነት ላይ ስናድግ ብዙ ጊዜ ልጆች ቤተሰቦቻቸው የሆነ ቦታ ሲሄድ ያለቅሳሉ። ተፈጥሯዊ ነው። ሲመለሱ ምንድን ነው ግን የሚሰማቸው? ወላጆቻቸውን ሲያገኙ እንደገና ነው የሚያለቅሱት ወይስ የመረጋጋት ስሜት አላቸው? እዛ ጋር ምን ይፈጠራል? የመረጋጋት ስሜት ያላቸው ደህንነት ውስጥ ነው ያሉት የሚል ስያሜ ያገኛሉ። ያ ማለት ምንድን ነው? ቤተሰባቸው እነሱን ይንከባከባቸዋል፣ ይስማቸዋል፣ ይረዷቸዋል። ይሄ ሲያለቅሱ ሂድ ምናምን ሳይሆን ጠጋ አድርጎ የማየት ዝንባሌ አላቸው ማለት ነው። ሴኩርድ ነው። ምንም ቢመጣ ይሄ ማይሰሙ ናቸው። ያ ማለት ስሜታቸውን በስነ ስርዓት መግለጽም ይችላሉ፣ ማስተዳደርም ይችላሉ። ኮንፊደንትም ናቸው ማለት ነው። በሌላው በኩል ደግሞ ኢንሴኩርድ ነው አይደል ያልኩት። ኢንሴኩርድ ሲባል ደግሞ ወደ 3 የሚያክሉ በውስጡ አሉ ማለት ነው። አንዳንዶች ምንድናቸው? በፍርሃት ውስጥ የተከበበ ነው ወይም ይሄ አንሸስ የምንላቸው ናቸው። አንሸስ ላይ ሲሆኑ ምንድን ነው የሚፈጠረው? ወላጆቻቸው እንደተመሳሳይ ይሄዳሉ የሆነ ቦታ ያለቅሳሉ። ተፈጥሯዊ ነው። ኦኬ። ሲመለሱ ግን ሊጠጓቸውም ይፈልጋሉ። እንደገና ደግሞ ይሄድባቸዋል ብሎም ስለሚጨነቁ እርግጠኛ አይደሉም። በቃ የሆነ ይሄ ቋሚ ያልሆነ ፍቅር ነው የሚያገኙት። አንዳንዴ እንክብካቤ ያገኛሉ። አንዳንዴ ደግሞ ምን ይፈጠርባቸዋል? እንክብካቤ የሚባለውን ነገር ያጣሉ። እንደዚህ አይነት ሁኔታ ውስጥ ሲያድጉ ሁሌም መቼ ምን ባደርግ ያችን እንክብካቤ እናገኛለን በሚለው እይታ ውስጥ ነው የሚቀመጡት ማለት ነው። እነዚህ ሰዎች እንደውም ይሄ አሁን አታችመንት ስለ ሪሌሽንሺፕ ካነሳሽ አይቀር በስሜት የማይቀርቧቸውን ሰዎች በማሳደድ ላይ ነው የሚገኙት። ምን ማለት ነው? ለምሳሌ በግንኙነት ውስጥ አንድን ማፍቀር ኦኬ፣ ማያፈቅረንን ሰው እያፈቀርን ዘመናችንን መጨረስ ማለት ነው። አንድ ቀን ይሳካል እያለ በቃ ዝም ብለን ነው የምንሮጠው። ምክንያቱም ብትጠይቋቸው ሰዎች ሲርቋቸው ስለማይችሉ ይሄ በሰዎች መራቅን መገለልን ይሄ ይትቶኝ ይሄዳል የሚል ፍርሃት ነው የሚያቆያቸው ማለት ነው። ስለዚህ ኢሞሽናሊ አንአቬለብል የሆነ ሰዎች ጋር አታችድ ይሆናሉ፣ ይጎዳሉ። ያውቃሉ እኮ ለምሳሌ እንደሚጎዳቸው ያውቃሉ፣ ግን መለየትን አይመርጡ። ምክንያቱም እነሱ ናቸው ችግራቸው። ይሄ ቤተሰብ ጋር ምንድን ነው የተፈጠረው? ቤተሰብ መጥቶ የሆነ ነገር አድርጌላቸው ሁሌም እንክብካቤ ለማግኘት ነው ትግላቸው። ያ ትግል ስለሆነ የነሱ ኢፈርት ነው ሰው የሚያቆየው። አሁን ግንኙነቱ ጋር ስንመጣ የነሱ ወይም በነሱ በጣም በሆኑላቸው ልክ ነው ሰው የሚቀመጠው ብሎ ነው የሚያስቡት። ፍቅርን ሳይሆን ትግላቸው ነው የሚያስቀምጣቸው ብሎ ነው የሚያስቡት። አስቀድሞ ያለው የስሜት አለመረጋጋታቸው ተቃራኒውን ነገር እንዲፈልጉ ሊያደርግ ይችላል ነው። ስለዚህ እዚህ ጋር ምን ይፈጠራል ማለት ነው? እኔ የሆነችን የኔን አጋር ለመፈለግ ሲሄድ እኔ በጣም ኮስት ማድረግ አለብኝ። ምንም እሷ ሳትሆን እኔ ምንም ሆኜ እሷን አስደስቼ ከኔ ጋር ማቆየት ነው ታርጌት። እሷ ከሄደችብኝ የሚል ፍርሃት ነው ያለኝ ማለት ነው። ማቆየት አይደለም ታርጌቴ። ትሄድብኛለች፣ ፍርሃት አለኝ። የራስህ ስሜት ፍርሃት ነው ማስተዳደር ያልቻልከው። እንደውም ሰሞኑን ያቀረባችሁት ፕሮግራም ላይ ፒፕል ፕሌዚንግ ወይም ይሄ ምንድነው ይሉኝታ በጣም የሚያጠቃቸው ሰዎች አብዛኛዎቻቸው በዚህ ሁኔታ ውስጥ የሚያድጉ ናቸው። ይሄ በአንሸስሊ አታችድ የሆኑ ሰዎች ወይም በፍርሃት ውስጥ የተከበቡ ሰዎች፣ ያ ማለት በቋሚነት ፍቅርን ያላገኙ ሰዎች ናቸው። ሌላኛው ምን አለ? ይሄ አቮይዳንት የምንላቸው ወይም ይሄ መራቅን እንደ መፍትሄ አድርጎ የሚያስቡ ሰዎች አሉ። መራቅን እንደ መፍትሄ አድርጎ የሚያስቡ ሰዎች ምንድነው ብዙ ጊዜ ሰው ይሄ ወላጆቻቸው ሲሄዱ ያለቅሳሉ። እንደገና ተመሳሳይ ሲመጡ ግን አይቀርቧቸውም። እነዛ ቢያንስ ለመቅረብ ይታገላሉ አንሸስ ላይ ሲሆኑ። እዚህ ጋር ግን አይቀርቧቸውም። ሲቀርቡም የሆነ ደስተኛ ስሜት አይሰማቸውም። እነዚህ ምን አይነት እንትን ነው የሚያገኙት? ለምሳሌ
ማልቀስ የተለያየ ኢሞሽናል ነገሮችን ያሳያሉ። በነገራችን ላይ አንድ ልጅ ከተወለደ በ3 ዓመት ወይም በ1000 ቀናቶች ውስጥ የሚገነባ ነው ይሄ አታችመንት ቁርኝነት የምንለው ወይም የስሜት ቁርኝነት የምንለው በ1000 ቀናቶች ሰዎች አይ ምንም አያውቅም በምንልበት ጊዜ ነው የሚገነባው። ይሄኛው አሁን የምናገረው ማለት ነው። ሶ በዚህን ጊዜ ዲስኦርጋናይዝድ ሲሆን ወይም የሆነ አቮይዳንት ሲሆን ምንድነው የሚፈጠረው? የሚጠይቁ ጥያቄ አለ፣ የስሜታዊ ጥያቄ መታቀፍ መፈለግ ሊሆን ይችላል። ያ ማለት እቀፊኝ ሳይሉ የሚሉት ማልቀስ፣ የተለያየ ስሜቶችን ማሳየት ነገር ጎሏል በቃ ሳምቲንግ ስለሚጎልባቸው ምን ያሳያሉ? ያው መናገር የማይችሉ ሰዎች ሊኖሩ ይችላሉ በሰዓቱና ስለዚህ ማሳየት ላይ ትኩረት ያደርጋሉ ማለት ነው። በዚህን ጊዜ እንግዲህ አላገኙም ማለት መኮርኮም ሄደልኝ በቃ አሁን እንደውም ዲጂታል ዘመን ነው። ከልጅ ይልቅ ስልክ ነው ተቆራኝቶናል። በቃ ወደ ስልክ ነው የምንሄደው። ስለዚህ ልጅ ያልቅስ አያልቅስ የኛ ታርጌት አይደለም ማለት ነው። ኦር የሚያሳድግልን ሌላ አካል ነው። ሌላ አካል ደግሞ እናት ላይሆን ይችላል፣ ወላጅ አባት ላይሆን ይችላል ማለት ነው። ሶ በዚህ ሁኔታ ውስጥ ሲያድግ ምንድነው የሚፈጠረው? እኔ ምን መሆን አለብኝ፣ ራሴን መቻል አለብኝ የሚል አስተሳሰብ ይዞ ነው የሚያድጉት። ስለዚህ ግንኙነት ውስጥ ይገባሉ። እነዚህ ግንኙነትን ወዴት ነው የሚመለከቱት? ይሄ ጥገኝነትን ነው የሚያስቡት። አንድ ሰው ከአንድ ሰው ጋር ግንኙነት ሲያደርግ ወይም ግንኙነት ሲመሰርት አንዱ ለአንዱ ናርቸር የሚያደርግ ሳይሆን ወይም ፍቅር የሚሰጥ ሳይሆን አንዱ ለአንዱ ጥገኛ አይነት ስሜት ነው የሚሰማው። ስለዚህ ጥገኝነት ቦታ ላይ አይቀመጥም ማንም ሰው። ያ ስሜት እንዲሰማቸው ነው የሚያደርገው ማለት። ቶሎ ብሎ ጥገኛ የሆነ ሰው መሸሽ ነው ያለበት። አሁን ቅድም ስለ መታቀፉ ነገር ስታነሳ በትውልድ ውስጥ ለውጥ ይዘን የመጣንበት ነገር አለ። የኔ እናት ጋር ስትወጣ ስትገባ ይሄ እናቴ ልጄ ተባብሎ የመተቃቀፍ ነገር አላሳደገንም እውነት ለመናገር። የኔ ልጅ ጋር ግን ከውጪ ስገባ ተንጠላጥለው አቅፈው ጠረኔን አሽትተው ይሄ አገላለጻችን ባህልን መሰረት ያደርጋል። ስሜትን ሰው ስለሆንክ ብቻ የምታደርገው የምትቀበለው ነገር አይደለም የሚለውንም አንድ ላይ እንድናይ ፈልጌ ነው። እና የእኛ እናቶች አያቶች ምን ይላሉ? ማቅበጥ ነው፣ መላላስ ነው። ይሄ በቃ መጣበቅ፣ አላግባብ ቦርደር ያስፈልጋል ይላሉ። ልክ ነው ልክ አይደለም በኋላ ላይ እናወራዋለን። ግን በዛ ደረጃ ያደገ አንድ ልጅ ነገ ቅድም ወዳልነው ሪሌሽንሽፕ ሲመጣ መታቀፍ ሲጎል ምንድነው የተፈጠረው ህይወቴ ውስጥ ብሎ ሊያዛባው ይችላል አይደል? ሴቶች ይፈልጋሉ ይባላል። ለምሳሌ መታቀፍ፣ መሳም፣ ደህና ውለሽልኛል ወይ ደህና አምሽተሽልኛል አይነት ነገር አንድ ቀን ሳት ሲያደርግ ባልየው ወይም አስፈላጊ አይደለም ብሎ ሲያስብ የሆነ ነገር ጎሏል እዛ ህይወት ውስጥ ድሮ ያልነበረ አሁን የመጣ ነገር ይባላል። እንደውም ሰሞኑን ያነበብኩት አንድ ሪሰርች ጠዋት ሚስቶቻቸውን ስመው የሚወጡ ወንዶች እድሜያቸው ረዥም ነው የሚለው ነገር ብዙ አበሾች ያሾፉበት ነገር ሆኖ አይቻለሁ ሶሻል ሚዲያ ላይ ሳይቀር። ስለዚህ ስሜት ህይወት ነው፣ ስሜት እድሜ ነው፣ ስሜት ከሰዎች ጋር መኖር ዋስትና ነው የሚለውንም ነገር እንድናወራ ምክንያት ይሆናል። ልዩነቶቹን ብትነግረኝ ደስ ይለኛል። ልጅነት ላይ የነበረን ነገር እና እኛ ደግሞ ለልጆቻችን እያደረግን ያለነው ነገር። አንዳንዴ የሆነ ሰው መጥቶ ቢያቅፍ ደስ ይላል፣ ቃላት መናገር ባትችል ልክ የነጮች ፊልም ላይ እንደምታየው አይነት ያ እንፈልጋለን። ስፔሻሊ በልጅነት ላይ ሳናገኝ ስንቀር ይሄ ለርንድ ነው አይደለ? ቢሄቨር የምንለው የምንለምደው ነገር ነው። ባህሪዎቻችን ስንለምዳቸው ለእኛ ደግሞ ኮር ፊገርስ የምንላቸው ሰዎች አሉ። ወይም እኛ ለእኛ ይሄ እንደ ሞዴል አድርገን የምንጠቀማቸው ለምሳሌ ወላጅ አባታችን፣ ወላጅ እናታችን፣ ኦር ታላላቅ ወንድሞቻችን፣ ኦር ታላላቅ ሰዎቻችን እኛ የምናያቸው እነሱን መከተል እንግዲህ የህይወት ዘይቤ ነው የሚሆነው ማለት ነው። እነሱ የሚያደርጉትን ነገር ለማድረግ ነው የምንታገለው። ኤዘር በትምህርት እስካልተቀየረን ድረስ ኦር ሳምቲንግ አስተምኖ እስካላለፈ ድረስ ማለት ነው። በዚህን ጊዜ እኛ እንግዲህ በልጅነታችን ብዙዎቻችን አብዛኞቻችን የኢትዮጵያ ህዝብ እንግዲህ ታቅፏል ለማለት ይከብዳል። አረ እንደውም በድሉ እደግም ተብሎ ስሙን በድሉ ሆኖ ነው የምናድገው። በጣም በአብዛኛው እኛ የምናድግበት አስተዳደጋችን ይሄ ስለመታቀፍ ብዙም ቦታ የማይሰጥ ነው። ኮስተር ያለ ነው። በቃ ጠንካራ መሆን አለብህ፣ ራስን ቻል፣ እንትን ውስጥ ተሰማራ ነው። በቃ የሆነ ትዕዛዝ ብቻ ነው። ዋን ሳይድ ሜሴጅ ነው። በቃ ከአንተ ከወላጆች ይወጣል፣ ልጆች ይፈጽማሉ። አትሞላቀቅ ዞር። እንደውም አንዳንዴ በጣም ከባድ ነው እውነት። ይሄ ስፔሻሊ ውስጣችን ይፈልገዋል። አሁን ካደግን በኋላ አንዳንዴ ያኮ ነው ስሜት የምንለው። አሁን አንዳንዴ ሰዎች ምን ይሉኛል በማማክርበት ጊዜ ይመጡና
ባሌ በቃ የሆነ ያለመድኩትን ባህሪ ሰጠኝ ወይም ያረግብኛል፣ በጣም ይወደኛል፣ እኔ ግን አይገባኝም። ላይክ እኔ ይሄ ነገር አይገባኝም፣ እኔ መሳም አይገባኝ፣ እኔ ይሄ ነገር በቃ ለኔ አዲስ ነገር ነው። ሶ ስሜቴ አይፈልገውም። ፍርሃት አለ፣ ፍርሃት አይደለ ስሜት በራሱ ሶ ፍርሃት አለ። አክሰፕት ለማድረግ ይቀበላሉ። ስለዚህ ፍቅር ተሰጥቶም ሙሉ ስሜታቸውን በፍቅር መግለጽ የሚችሉ ሰዎችንም የሚፈሩ ሰዎች አሉ ማለት ነው። በጣም ይሄ ደግሞ ከባድ ነው። ምክንያቱም ለነሱ ስትሬንጅ ቲንግ ነው፣ አዲስ ነገር ነው። ይሄ ዛሬ ማግኘቱን ብቻ አይደለም፣ ፍቅር ነው እኮ አሁን የሚሰጠው። ሜይ ቢ ዛሬ የሚሰጠው እኮ ሳምቲንግ ጥሩ ነገር ሊሆን ይችላል። ግን እነሱ ይሄ አብዛኛው ማንነታችን የሚመራው ሳብኮንሽስ ማይንዳችን አይደለ? ሶ ኦርጋናይዝ ተደርጓል እስከ 12 ዓመት ባለን ጊዜ ማለት ነው። ያኔ ምን አይነት ነው ትርጉም የሰጠው? ለምሳሌ እኔ አሁን የሆነ ሰው ስም ጥሪ ብልሽ በአንድ አይመጣልሽም። የምትጠሪያቸው ሊሆኖች ያኔ አንደኛ ክፍል ሁለተኛ ክፍል የተማርሽውን የሆነ ሰው ባመጣልሽ ያን ሰው ሶሎ ብለሽ ስሙን ትጠሪዋለሽ። ዳቲንግስ ውስጥሽ ምን አለ? ያ ሰው እንዳየሹ ትርጉም የሚሰጥልሽ አካል አለ ማለት ነው። አንድ ያስቀመጥኩት ነገር አለ። we call ሂፖካምፓስ እንለዋለን። ምን ማለት ነው? ሚሞሪያችን። አንድ ነገር በዚህን ጊዜ ይሄን ሰውዬ ታውቂዋለሽ ማለት ነው። ሶ ቶሎ ብሎ አይምሮሽ በአንዴ ስሙን ይጠራል፣ የሱ ጋር ያለውን ነገሮች ያመጣል። እንደዛው ልክ አሁን ላይ የምናገኘውን ነገር ዛሬ ላይ ብቻ አይደለም የሚያውቀው። ሂፖካምፓሳችን ምንድነው የሚያደርገው? ታይም ሊሚቴሽን አይኖረውም። አንዳንዴ በዚህ ጉዳት ያልፍና ይሄ ነገር አምና ነው ይሄ ነገር ዘንድሮ ነው ብሎ አይለይልንም። ያኔ እንደተፈጠረ አድርጎ ነው የሚያስቀምጠው። ዛሬ ስለሚሰጠው ፍቅር አይደለም እነሱ የሚያስቡት። ያኔ ያ መሰጠት አያውቁትም። ሶ ስትሬንጅ ነገር ነው። አዲስ ነገር ዛሬ ብትበይ ሆድሽን ሊያምሽ ይችላል፣ ወይም ላይስማማሽ ይችላል፣ ወይም ላትበይ ትችላለሽ፣ ቢጣፍጥም ማለት ነው። እና ያኔ ያልተሰጠን ነገር ዛሬ መሞከራችን ነው ችግሩ ማለት ነው። ነገር ግን አሁን ላይ ቅድም እንዳልሽው ልጆቻችን ጋር ከምንወዳቸው ሰዎች ጋር መስጠት ያለብን ነገር ነው። አሁን ፍቅርንም ቢሆን ኢሞሽናል አታችመንት ወይም በስሜት መቆራኘት እንግዲህ ወሳኝ ነገር ነው አይደል? ለአንድ ትዳር ወይም ለአንድ ግንኙነት ስሜታዊ ትስስር እስከሌለ ድረስ ያ ነገር ደረቅ ነው። የሆነ ጎል አላቸው፣ ሁለቱም ሳይድ ጎል ካላቸው ብቻ ነው የሚቀጥሉት እንጂ ለኑሮ ወይም ለሚቀጥል ነገር መቀጠል ይከብዳቸዋል። አንዱ እንደውም ላይክ ለመቀጠል አንዱኛው ይሄ ግንኙነትን እንደ ግንኙነት ለመቀጠል ይሄ ትራያንግል ኦፍ ላቭ የሚባላል። ምንድነው? አንደኛው ኢንቲሜሲ ነው። ምን አይነት አታችድ ናቸው፣ ምን አይነት ላይክ አንዱ ለአንዱ ምን ያክል ተቀራርቧል የሚለው ነገር ቦንዳቸው። ሶ አንሌስ ቦንድ እስከሌለ ድረስ እነሱ ነገሮች ለመቀጠል እጅግ በጣም አስቸጋሪ ነው ማለት ነው። ብዙ ሰዎች ግን ይኖራሉ አሁን የምንላቸው ስሜቶች ሳይኖሩ በትዳር በፍቅር ግንኙነት አላቅም፣ የልባቸውን እነሱ ካላወሩ አናቅም። አሁን እያፈተለኩ እየወጡ እየሰማን ነው፣ ያጡትን ነገር ሰዎች እያወሩ ነው። አብላጫው ቤት ውስጥ ስትገባ ግን የተባለው ነገር ነው። ለምሳሌ አብረህ መኖር የሚያስችልህን የፋይናንስ መዋጮ ታደርጋለህ። ልጆች አሉ። አንዱ ሰው ላይ ጫና ሊኖር ይችላል፣ አንዱ ሰው እኩሌታውን ሊያደርግ ይችላል። ቤት ማስተዳደር፣ ማህበራዊ ህይወትን መወጣት፣ ይሄ ያለ አይደል አብረህ መሆንህን የሚያመላክቱ ነገሮች። ለብቻዬ ግን ከዛ ሰው የናፈቀኝ ነገር እሱም ከኔ የናፈቀው ነገር ቅድም ያለውን መታቀፍ ሊሆን ይችላል። እሱ ጋር ሲሆን እንደ ልቤ ማልቀስ ሊሆን ይችላል፣ መሳቅ ሊሆን ይችላል፣ ዘናይ ማለት ስሜት እንዲሰማኝ የሚያደርጉ መነካካቶች ሊሆኑ ይችላሉ። የሁለታችን ጉዳዮች ይሆናሉ። ሌሎች ሰዎች አያውቋቸውም፣ ግን እነኚህ ነገሮች በሌሉበት ሰዎች እንደኖሩ ይነግሩሃል። ስለዚህ ከስሜት ውጪ የሰው ልጅ ይኖራል?